ሰላም የሰንሻይን ፋሚሊዎች እንዴት ናችሁ? ይሄ የመጨረሻው ፓርት የዘጠነኛ ክፍል ባዮሎጂ ቻፕተር 2 ነው። ባለፉ ፓርቶች 3 ኪንግደሞችን አይተናል። የፈንገስ ኪንግደም፣ የፕሮቲስታ ኪንግደም እና የሞኔራ ኪንግደሞችን ዳሰናቸዋል። በዛሬው የመጨረሻው ፓርታችን ደግሞ የፕላንት ኪንግደም እና የአኒማል ኪንግደምን ሞር ዲፕ ገብተን እናያቸዋለን። ሶ ሂር ኪንግደም ፕላንት ኢንክሉድስ ዩካሪዮቲክ መልቲሴሉላር ኤንድ አውቶትሮፊክ ፕላንትስ። ፕላንት ኪንግደም ዩካሪዮቲክ የሆኑ መልቲሴሉላር የሆኑና አውቶትሮፊክ የሆኑ ፕላንቶችን ነው በውስጡ ኢንክሉድ የሚያደርገው። አስ ዩ ሪሜምበር ዩካሪዮቲክ ማለት ትሩ ኒውክለስ ያላቸውና ሜምብሬን ቦንድ ኦርጋኔል ያላቸው ኦርጋኒዝሞች ናቸው። ፕሮካሪዮቲኮችን ደግሞ የምታስታውሱ ከሆነ እነ ባክቴሪያን ብለን ያየናቸው ትሩ ኒውክለስ የሌላቸውና ሜምብሬን ቦንድ ኦርጋኔሎች የሌላቸው ናቸው። ሰው ፕላንት ለመሆን አንድ ማይክሮ ኦርጋኒዝም ዩካሪዮቲክ መሆን አለበት። ደን መልቲሴሉላር እና አውቶትሮፊክ መሆን አለበት። ዩሲ አውቶትሮፊኮች ናቸው፣ መልቲሴሉላር ናቸው፣ ዩካሪዮቲኮች ናቸው። ከአንድ ሴል በላይ ያላቸው በራሳቸው ምግብ ማዘጋጀት የሚችሉ ናቸው። ሜክ ዴር ኦውን ፉድ ትሩ ፎቶሲንቴሲስ ዩዚንግ ክሎሮፕላስት ኤንድ ክሎሮፊል ፒግመንት ኤንድ ሪሊዝ ኦክሲጅን ኢንቱ አቶሞስፌር። ኦክሲጅንን ወደ አቶሞስፌር ሪሊዝ ያደርጋሉ። ፕላስ ደግሞ በፎቶሲንቴሲስ ነው ምግባቸውን ፕሮዲውስ የሚያደርጉት። ኦክሲጅንንም ወደ አቶሞስፌር ይለቃሉ ማለት ነው። ደን ኪ ፊቸሮቹ ምንድን ናቸው? ወይም ደግሞ የሚታወቁባቸው ባህሪያት እነኚህ ፕላንቶች ማለት ነው። እንደ ሞስት ላንድ ድዌሊንግ ኤንድ ሰም አር ዋት ፓራሳይት። አብዛኞቹ ላንድ ድዌሊንግ ወይም መሬት ላይ ተንሰራፎ የሚገኙ ናቸው። ጥቂቶች የሚባሉት ግን ምንድናቸው? ፓራሳይቲኮች ናቸው። ባለፈው እንዳየነው ፓራሳይቲኮችን ሌሎች ሆስት ሴሎች ላይ ተለጥፈው ምግባቸውን የሚያገኙ ማለት ነው። ነገር ግን በጣም ጥቂቶች ናቸው ከፕላንቶች ውስጥ እንደ ፓራሳይት የሚኖሩት። አብዛኞቹ ላንድ ድዌሊንግ ራሳቸውን ችሎ መሬት ላይ ተንሰራፎ የሚኖሩ ናቸው። ፕሪዶሚናንትሊ ሪፕሮዲውስ ሴክሹዋሊ በት ካን ኦልሶ ሪፕሮዲውስ አሴክሹዋሊ። አብዛኞቹ ፕሪዶሚናንትሊ በሚባል ደረጃ በቃ ኦልሞስት ሙሉ ለሙሉ በሚባል ደረጃ ሴክሹዋሊ ነው ሪፕሮዲውስ የሚያደርጉት በሜል እና በፊሜል ሴክስ ኮምቢኔሽን ማለት ነው። ግን ጥቂቶች እንደ ቬጂቴቲቭ ፕሮፓጌሽን በሚባል መንገድ አሴክሹዋሊ ወይም ደግሞ ያለ ወንድና ያለ ሴት ዘር ወይም ያለ ሲድ ያለ ዘር ማለት ነው ፕሮዲውስ ያደርጋሉ። እንደዚህ አይነት ፕላንቶች እንዴት ነው ፕሮዲውስ የሚያደርጉት? ሊፉን በመጠቀም ወይም አንዳንዶቹ ቅጠሎቻቸውን በመጠቀም፣ አንዳንዶቹ ስሮቻቸውን በመጠቀም፣ ሌሎቹ ደግሞ ግንዶቻቸውን በመጠቀም ይበቅላሉ። ለምሳሌ እንደ ስኳር ድንች ያሉ ፕላንቶች በስራቸው በመስፋፋት ነው። ዘር አይፈልጉም፣ በራሳቸው ነው የሚስፋፉት። ዝንጅብል ምናልባት አይታችሁ ከሆነ በስሩ ነው የሚስፋፋው። እነኚህ ጥቂቶች ናቸው። አሴክሹዋሊ ነው ያለ ሴክስ ሴሎች ኮምቢኔሽን ነው እነኚህ ሪፕሮዲውስ የሚያደርጉት። ፕሪዶሚናንትሊ ግን ሴክሹዋሊ ነው ሪፕሮዲውስ የሚያደርጉት እነኚህ እጽዋት ማለት ነው። ሌላው ስቴሽነሪ ዱ ኖት ሙቭ። ያው ፕላንቶች እንደምታውቁት ኦብቪየስሊ ስቴሽነሪ ናቸው፣ አይንቀሳቀሱም ከቦታ ቦታ ማለት ነው። ያው በህይወት ያሉ ናቸው ኦብቪየስሊ ግን የማይንቀሳቀሱ። ለዚህ ነው በህይወት የማይንቀሳቀሰው ሁሉ በህይወት የለም የማይባለው፣ የሚንቀሳቀሰውም ሁሉ በህይወት አለ ይባላል። ፕላንቶች ለምሳሌ አይንቀሳቀሱም ግን ምንድነው ህይወት ያላቸው ናቸው። የሚንቀሳቀሱት ደግሞ አሉ። ለምሳሌ መኪና ይንቀሳቀሳል ግን ህይወት የለውም። ሙቨብል መሆኑ አንድ ኦብጀክት በህይወት አለው የለውም አያስብልም። ይሄ ሞር ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ላይ አይተናል። ቻፕተር 1 ላይም ቻፕተር 2 ላይም አት ዘ ቬሪ ቢግኒንግ አይተናል። እንደ ሃቭ ሪጅድ ሴል ዎልስ ሜድ ኦፍ ሴሉለስ። ሌላው ፕላንቶች የሚታወቁበት ኪ ፊቸር ሪጅድ የሆነ ወይም ጠንካራ ሴል ዎል አላቸው። ሴል ዎል ማለት የውጭ ሽፋን ማለት ነው። ሴሉን ከውጭ የሚሸፍነው ፕላንቶች እና ሰም ባክቴሪያዎች ያላቸው ማለት ነው። ሴሉለስ የሚባል ነው። ይህን ደግሞ ፎርም የሚያደርጉ የምታስታውሱ ከሆነ ፈንገሶችም ሴል ዋል አላቸው፣ ፕላንቶችም ሴል ዋል አላቸው፣ ፕላስ ደግሞ ባክቴሪያዎችም ሴል ዋል አላቸው። ግን የነዛ ሴል ዋሎች የተሰራው ከተለያየ ነው። ለምሳሌ ፈንገስ ከምንድን ነው የተሰራ ብለናል? ሴል ዋሉ ከቺቲን እና ከፖሊሳካራይድስ ወይም ከካርቦሃይድሬቶች ነው ሞሪ የተሰራ። አክቹዋሊ ሴሉለስም ካርቦሃይድሬት ነው። ነገር ግን ፈንገስ የተሰራው ከምንድን ነው? ከቺቲን እና ከፖሊሳካራይድስ ነው። ባክቴሪያን ካየነው ፔፕቲዶግላይካን ከሚባል ሰብስታንስ ነው ሴል ዋሉ የሚሰራው። የፕላንቶች ደግሞ ሴሉሎስ የሚባል አክቹዋሊ እሱ ምንድነው? ካርቦሃይድሬት ነው። ከዛ ነው ፎርም የሚደረግ ወይም ከዛ ነው የሚሰራው የፕላንቶች ሴል ዋል። ሴሉለስ ያዙት። ሞር ወደፊት ዳይቭ ታደርጉበታላችሁ ስለ ካርቦሃይድሬቶች ስትማሩ። 250,000 ስፔሺስ ኢንክሉዲንግ ፍላወሪንግ ፕላንትስ፣ ሞስስ፣ ፈርንስ እንደ ኮኒፈረስ ፕላንትስ። ፕላንቶች ከ250 ሺህ በላይ ዝርያዎች አሏቸው። ፍላወሪንግ ፕላንት የሚባሉትን ጨምሮ፣ ሞሶችን ጨምሮ፣ ፈርኖችን ጨምሮ፣ ፕላስ ደግሞ ኮኒፈረስ ፕላንቶችን ጨምሮ። እነዚህ እስኪ ምንድናቸው? ፍላወሪንግ ፕላንትስ የሚባሉት ፕላንት ዳት ፕሮዲውስ ፍላወርስ ኤንድ ፍሩትስ፣ አበባና ፍሬ የሚያፈሩት እንደ ሮዝ ያሉ ሮዝ አበባና እንደ ማንጎ ያሉት እነኛው ፍላወሪንግ ፕላንቶች ናቸው። ያብባሉ፣ ፕላስ የሚያወጣሉ፣ ፍሬ የሚያፈሩ ናቸው። ፍላወሪንግ ፕላንትስ ይባላሉ። ሞስ የሚባሉት ደግሞ ስሞል ሶፍት ፕላንትስ ዛት ግሮውስ ኢን ዳምፕ ፕሌስስ ዊዛውት ትሩ ሩትስ ኦር ፍላወርስ። ሞስ የሚባሉት ደግሞ እንደዚህ አይነቶቹ ፕላንቶች ሲሆኑ ትሩ ሩት የላቸውም፣ እውነተኛ ስር የላቸውም።
በጣም ትንሽ ሲምፕል የሆነ ሶፍት ናቸው። በቃ ይሄ በጣም ለስለስ ያሉ የሆነ ቀለል ያሉ ለመነቀልም ለመተከልም ለመብቀልም ለመጥፋትም ቀላል የሆኑ ናቸው። እነዚህ ሞስ የሚባሉት ሶፍት ናቸው። በጣም ትንሽ ናቸው። ደም ፕሌሶች የሚባሉ ወይም እርጥበት የሚበዛባቸው ቦታዎች ላይ ነው የሚበቅሉት። ር ዊዛውት ዋት ሩትስ ኤንድ ፍላወርስ ትሩ ሩት የላቸውም፣ ትሩ ፍላወር የላቸው። ሌላው ፈርንስ ነው። ፈርንስ አር ግሪን ሊፊ ፕላንትስ ዊዝ ዊዘሪንግ ሊቭስ ዛት ፕሮዲውስ ባይ ስፖርስ ኖት ሲድስ። የሚባሉት ደግሞ አረንጓዴ ቅጠላማ እጽዋት ሆኖ ላባ የሚያወጡ ልክ እንደ ጥጥ ተክል ማለት ነው የሆነ ላባ የሚመስል ቅጠሎች አሏቸው እና በስፖርስ ነው ፕሮዲውስ የሚያደርጉት። ስፖርስ ማለት ቅድም እንዳየን አሴክሹዋሊ ያለ ሴክስ ማለት ነው። ዘር አይፈልጉም። በስፖርስ ስንል ልክ የሆነ ትንንሽ ሴሎች ወይም ትንንሽ ላባዎች ከደረሰ ፕላንቱ ላይ ይወጡና ወደ መሬት ይወርዳሉ። በሚወርዱበት ጊዜ መሬት ላይ አፈር ጋር ሲገናኙ ሌላ ፕላንት ይፈጥራሉ። ይሄ በስፖርስ ፕሮዲውስ ያደርጋሉ የምንለው እንዲህ ነው። በምን አይደለም፣ በዘር አይደለም። በዘር ሲሆን ምንድነው ፊሜል እና ሜል ሴክስ ሴሎች ምን ማድረግ አለባቸው? ኮምባይን ማድረግ አለባቸው። እዚህ ጋር ግን ፈርንስ በዚህ መንገድ ሪፕሮዲውስ ይደረጋሉ። ሌላኛው ኮኒፈረስ ፕላንትስ የሚባሉት ናቸው። ኮኒፈረስ ፕላንትስ አር ኮን ቢሪንግ ፕላንትስ ላይክ ኤ ፓይን ትሪስ ዊዝ ኤ ኒድል ሼፕድ ሊቭስ ዩዥዋሊ ኤቨርግሪን። ኮኒፈረስ ፕላንትስ የሚባሉት ደግሞ ኮን ቢሪንግ ፕላንቶች እነኚህ ኮን የሚመስሉ ቅርጻቸው ወደ ላይ እንደዚህ አይነት ማለት ነው የሆነ የኮን ወይም የፒራሚድ ሼፕ ያላቸው እነኚህ ምን ይባላሉ? ኮኒፈረስ ትሪስ ይባላሉ። እና አንዳንድ ጊዜ በጣም አረንጓዴ ቅልጥ ያሉ አረንጓዴዎች ይሆናሉ። አንዳንዴ ደግሞ ያዝ ያለ ጠቆር ያለ አረንጓዴ ይሆናሉ። እነኚህ በአጠቃላይ እዚህ ጋር ያሉት በስራቸውን በጣም ብዙ ዝርያዎች አሏቸው። ፍላወሪንግ ፕላንትስ የሚባሉት ሞሶችም፣ ፈርኖችም፣ ኮኒፈረስ ፕላንቶችም በስራቸው በጣም ብዙ ዝርያዎች አሏቸው። እነኚህ እንግዲህ በአጠቃላይ ሁሉም አንድ ላይ ፕላንቶች ናቸው። ፕላንት ለዚህ ነው ከ250 ሺህ በላይ ስፔሺሶች አሉት። በጣም ቫስት በጣም ሰፊ የሆነ የስፔሺሶች የዝርያ ብዛት ያለው ፕላንት ነው። ሌላው እዚህ ጋር ፕላንቶች ወይም በሳይንቲፊክ ኔም እንግዲህ ታስታውሱ እንደሆነ ባለፈው ፓርት ላይ ስለ ባይኖሚያል ኔሚንግ አይተናል። ወይም ስለ ሳይንቲፊክ ኔሞች የሳይንቲፊክ ኔሞች እንደተባባለው የሆነ የማይያዙ ቃላቶች ናቸው። ለፕላንትም ለአኒማሎችም የተሰጠው ከላቲን የመጡ ቃላቶች ናቸው። ሞር ኮመን የሆነ ግሎባሊ ተመሳሳይ የሆነ ስያሜ ለመፍጠር ነው እነዛ የተጠሩት። ፕላንቶች በሌላ ቋንቋ ሳይንቲፊክ ኢምፕሮፋይታ ይባላሉ። ፕላንቶች በስራቸው 3 ብራውድ የሆነ ግሩፖች አሏቸው ወይም 3 ሜጀር ግሩፖች አሏቸው። ፕላንቶች በአጠቃላይ ፕላንቶች ስለማጥናት ሲነሳ ወደ 3 ሜጀር ግሩፖች ከፋፍሎ ማየት። አንደኛው ብሪዮፊታ የሚባል ስትራክቸር አለው። ያው እዚህ ጋር ይህንን ሾርት ኖት የምታወርዱት ያው ቴሌግራማችን ላይ በነፃ ይህንን ሾርት ኖት ለምታወርዱት በአማርኛ ቀለል ባለ መንገድ ለመጥራት ያው ሳይንቲፊክ ኔም ስለሆነ አያዝም እዚህ ጋር አስቀምጠንላቸዋል። ብሪዮፋይታ የሚባለው አንደኛው የፕላንት ግሩፕ ነው። ሌላው ሄድሮፊታ የሚባል ግሩፕ አለው። ሶስተኛው ደግሞ ስፐርማቶፊታ ወይም ሲድ ፕላንትስ የሚባለው ሶስተኛው የፕላንት ግሩፕ ነው። ፕላንቶችን በእነኚህ በሶስት አንድ በአንድ ለማየት ያክል ብሪዮፊታ የሚባሉት ቲኒ ሶፍት ፕላንትስ ዛት ግሮስ ኢን ዳምፕ ፕሌስ ላይክ ፎረስት ፍሎርስ። በጣም ትንንሽ ሶፍት የሆኑ ወይም ስስ የሆኑ ፕላንቶች ናቸው ብሪዮፊታ የሚባሉት እና እርጥበታማ ባለው ቦታ ነው የሚበቅሉት። ልክ በጣም ጥቅጥቅ ባሉ ጫካዎች ውስጥ መሬት ላይ የሚበቅሉት ናቸው። they do not have true roots, true stems and true tubes that carry water, no vascular። እንግዲህ ፕላንቶች ላይ እንደምታውቁት ቫስኩለር የሚባል ስትራክቸር አላቸው ትልቅ ፕላንቶች። ይሄ ከስራቸው ወደ ቅጠላቸው ውሃን የሚሸከም መስመር ነው። የሆነ ቱቦ ብልትሉት ትችላላችሁ። ውሃ የሚሸከም ቱቦ ነገር ነው ይሄ ቲዩብ ማለት ቫስኩለር የሚባለው። እነኚህ ብሪዮፊታ የሚባሉት ግን ምን የላቸውም? ቫስኩለር የላቸውም፣ ትሩ ስቲም የላቸውም፣ ትሩ ሩት የላቸውም። በቃ እውነተኛ ስር፣ እውነተኛ ግንድና እውነተኛ ቅጠል የላቸውም እነኚህ ብሪዮፊታ የሚባሉት። ምክንያቱም በጣም ሶፍትና በጣም ትንንሽ ናቸው። ለመብቀልም ለመጥፋትም በጣም ቀለል ያሉ ናቸው። እንደ ሞስ ያሉ ማለት ነው። እዚህ ጋር ያየ ነው አክቹዋሊ ሞስ ማለት ይሄ ነው። በድንጋይ ላይ በተለያዩ ቦታዎች ላይ በቅሎ ታያቸዋላችሁ አልፎ አልፎ። እነኚህ እርጥበት ባለበት ቦታ ሁሉ በቀላሉ በሳምንታት ውስጥ መብቀል የሚችሉ ናቸው ሞሶች። ለመስፋፋትም እንደዛው ቀላል ናቸው፣ ግን ለመጥፋትም እንደዛው ስር ስለሌላቸው ማለት ነው። እውነተኛ ስርና እውነተኛ ግንድ የላቸው። ብሪዮፊታ ይባላሉ እነኚህ። ሁለተኛው ደግሞ ሄድሮፊታ የሚባሉት ሃፍ ፕሮፐር ሩትስ፣ ፕሮፐር ሩቶች አላቸው ወይም ትክክለኛ ሩቶች አሏቸው፣ ትክክለኛ ስቲሞች አሏቸው ወይም ትክክለኛ ግንዶች አሏቸው እና ትክክለኛ ቅጠሎች አሏቸው። ዊት ኬሪንግ ቲዩብስ ቫስኩለር አላቸው። ከስራቸው ወደ ላይ ውሃ የሚሸከም ምን አለ? ቲዩብ አላቸው። እንግዲህ እዚህ ጋር ቅጠል ካለ ኦብቪየስሊ የበቀለ ቅጠል ካለ ስዕል ላይ በጣም ጂኒየስ ስለሆንኩ ብዙም አትፍረዱብኝ። እዚህ ጋር በስሮቻቸው ውሃ አብዞርቭ ያደርጋሉ። ውሃ አብዞርቭ ሲያደርጉ በዚህ ውስጥ ውሃን ወደ ላይ የሚሸከሙና ለቅጠሎቹ የሚያደርሰው ቫስኩለር ይባላል። ይሄ ቲዩብ ቫስኩለር ይባላል። ይህን ቲዩብ አላቸው ሄድሮፊታዎች። ግን እዚህ ጋር ብሪዮፊታ የሚባሉት ኦብቪየስሊ ይህን ቫስኩለር የላቸውም። they reproduce using spores። እነኚህ ሄድሮፊታዎች በዘር ሳይሆን በምንድን ነው? በስፖር ነው ሪፕሮዲስ የሚደራረጉት። ስፖር ስንል ቅድምም እንደምናስታውሰው ትንንሽ ከዋና እጽዋት ላይ የሚወዳድቁ ትንንሽ ምኖች አሉ፣ ሴሎች አሉ። እነኛ ምን ይባላሉ? ስፖርስ ይባላሉ። እነኚህ መሬት ከደረሱ በኋላ ከአፈር ጋር ከተገናኙ ሌላ ራሱን ችሎ የሚያድግ እጽዋት ይፈጥራሉ። በዚህ መንገድ ሪፕሮዲስ የሚደራረጉ ፕላንቶች በምንድን ነው? በዘር ሳይሆን
በራሳቸው ስፖርስ ነው ሪፕሮዲስ የሚደራረጉት። እንደ ምሳሌ ያክል ፈርነስ ካየነው እዚህ ጋር ያየነው እዚህ ጋር እንደምታዩት ፈርነስ የምንለው በስፖርስ ነው ማለት ነው። ይሄ ፕሮዲስ የሚያደርገው እነኚህ ቴድሮፊታ ይባላሉ። ሶስተኛውና የመጨረሻው የፕላንት ግሩፕ ስፐርማቶፊታ የሚባል ወይም ሲድ ፕላንትስ ይባላሉ። ሲድ ፕላንትስ የተባሉበት ምክንያት ምንድን ነው መስላችሁ? በዘር ነው እነኚህ ሪፕሮዲስ የሚደራረጉት። ፊሜል እና ሜል ሴክስ ሴሎች ያስፈልጋሉ ለስፐርማቶፊታ ወይም ሲድ ፕላንትስ ዛት ሜክ ሲድስ አንላይክ ሞስ ኤንድ ፈርንስ። እንደ ሞሶች እና እንደ ፈርኖች ሳይሆን በሲድ ነው ወይም በዘር ነው እነኚህ ሪፕሮዲስ የሚደራረጉት። ሁለት አይነት ታይፕ አላቸው እነኚህ ስፐርማቶፊታ የሚባሉት። ምናልባት ከዚህ በፊት ሎወር ግሬድ ላይ ተምራችሁታል። ጂምኖስፐርም እና አንጂኦስፐርም የሚባል ምን አላቸው? ካታጎሪ አላቸው በስራቸው። እነኚህ ስፐርማቶፊታ የሚባሉ በሲድ ወይም በዘር ሪፕሮዲስ የሚያደርጉት። ዲስ ጂምኖስፐርም ፕሮዲውስ ኔክድ ሲድስ ኖ ፍሩት ከቨሪንግ ላይክ ከርንስ። አሁን እነኚህ ጂምኖስፐርሞች የሚባሉት ኔክድ ሲዶች ናቸው ወይም ሲዶቻቸው በፍሩት ከቨር አይደረጉም። ለምሳሌ አሁን ማንጎ ካያችሁ ይሄ የሚበቅለው ፍሬው የት ነው ያለው? በውስጡ ነው ያለው። የላይኛው ፓርት ከተበላ በኋላ በውስጡ ምን አለ? ያ የሚበቅለው ሲድ አለ። ከቨር የሚያደርገው የሆነ ፍሩት አለ ማንጎ ትሪ ላይ። ማንጎ ግን አንጂኦስፐርም ነው። ጂምኖስፐርሞች ግን ምንድን ናቸው? በውስጣቸው የላቸውም። አክቹዋሊ ኔክድ የሆነ እንዲሁ ዘሩ ማለት ነው። እዚህ ጋር ለምሳሌ ይሄኛውን ካያችሁት ምንም የሚሸፍነው ምን የለው? ፍሩት የለም። የሆነ የሚሸፍነው ፍሬ የለም። ራሱ ምንድነው ዘሩ ያለው ብቻውን ነው እንዲሁ ነፃ ማለት ነው። ይሄ ምን ይባላል? ጂምኖስፐርም የሚባሉ ናቸው። እነ ፓይንትሪ አሉ። ፓይንትሪ ማለት እዚህ ጋር እንደምታዩት ይሄ ፓይንትሪ ነው። ይሄ ፓይንትሪ ምን የለው? ከቨር የሚያደርገው ፍሩት የለውም። ሌላው አንጂኦስፐርም ነው። አንጂኦስፐርም ሲድስ ግሮ ኢንሳይድ ፍሩት። ሲዶቹ ግሮ የሚያደርጉት በምን ውስጥ ነው? በፍሩት ውስጥ ነው። ኦቫሪ ዌል ፕሮቴክት ዘም። ለምሳሌ ማንጎን ካየ ነው ማንጎ ውስጥ ነው ያለው የሆነ አንድ ትንሽ ምን የሚባል የሚበቅል ዘር የሆነ ጠንከር ያለው ሲዱ ያለው በውስጠኛው በኩል ፕሮቴክት የሚያደርገው ምን ያለው ፍሩት አለው። ይሄ አንጂኦስፐርም ይባላል። ኤግዛምፕል ፍላወሪንግ ፕላንትስ፣ በቃ የሚያብቡ ፍላወሮች እንደ ማንጎ እንደ ሮዝ ያሉት ፍሩታቸው ያለው ሲዳቸው ያለው በፍሩት ውስጥ ነው። አንጂኦስፐርሞች እነኚህ ናቸው። ሌላው አንጂኦስፐርሞች አሁን እነኚህ ሲድ ያላቸው ያልነው ካን ቢ ክላሲፋይድ ኢንቱ ቱ ቤዝድ ኦን ነምበር ኦፍ ሲድ ሊቭስ። እነኚህ ሲዶች ወይም የሚሸፍኗቸው እነኚህ አንጂኦስፐርሞች ሲድ ሊፋቸው ወይም ነምበር ኦፍ ሲድ ሊፋቸው ላይ የዘር ኮታቸው ላይ ቤዝ በማድረግ በሁለት ይከፈላሉ። አንደኛው ዳይኮት የሚባለው ሁለት ኮት ያለው ሲድ ሊፍ ነው። ለምሳሌ ባቄላ ሰንፍላወርን ካያችሁት ሰንፍላወር ማለት እቺ ናት። የዚች ዘሯ እና ፕላስ ባቄላ ካያችሁ ሁለት ምን አለው? ኮት አለው። ጀስት ባቄላ በሁለት የሚከፈል አንዱ ይሄኛው ሁለተኛው ይሄኛው ማለት ነው። ይሄ ዳይኮት ይባላል አንጂኦስፐርም ውስጥ። ሞኖኮት ያለው ወይም ደግሞ አንድ ሲድ ሊፍ ብቻ ያለው እንደ በቆሎ ያለው ለምሳሌ ካያችሁ ምንድን ናቸው? እነኚህ አንድ ሲድ ሊፍ ያለው እንደ ባቄላ እንደ አተር ያለ እንደ ሰንፍላወር ያሉት ዳይኮቶች ናቸው። ሁለት ኮቶች ነው ያላቸው። ሞኖኮቶች ግን እንደ በቆሎ ያሉት አንድ ኮት ብቻ ነው ያላቸው። በአጠቃላይ የፕላንት ኪንግደሞች ይህንን ይመስላሉ። አይ ቲንክ ግልጽ ይመስለኛል። ምናልባት የተለየ ጥያቄም ካላችሁ ኮመንት ሴክሽን ላይ ኢንፎርም ልታደርጉን ትችላላችሁ። ኔክስት ዋን ኢስ ላስት ኪንግደም ኢስ ኪንግደም አኒማሊያ። የአኒማሎች ኪንግደም ነው። ኪንግደም አኒማሊያ ኢንክሉድስ ኦል መልቲሴሉላር ሄትሮትሮፊክ ኤንድ ኢዩካሪዮቲክ ኦርጋኒዝምስ። የአኒማል ኪንግደም በስሩ መልቲሴሉላር የሆኑ አንድ በላይ ሴሎች ቢልት አፕ የተደረጉ ኦርጋኒዝሞች፣ ኒኩለስ እና ሜምብሬን ቦንድ ኦርጋኔል ያላቸው ኦርጋኒዝሞች በአጠቃላይ ኪንግደም አኒማሊያ ስር ነው የሚመደቡት። መልቲሴሉላር ናቸው፣ ሄትሮትሮፊኮች ናቸው፣ ኢዩካሪዮቲኮች ኦርጋኒዝሞች ናቸው። ዋይል ዲፋይኒንግ አኒማልስ ካን ቢ ኮምፕሌክስ ባይ ዋን ኤለመንት። በአንድ ኤለመንት አኒማሎችን ዲፋይን ማድረግ ኤሊትል ቢት ያስቸግራል። ምክንያቱም የተለያየ ኤሌመንቶች ወይም የተለያየ የሚታወቁበት ወይም የሚገለጹበት መንገዶች አሉ አኒማሎች ማለት ነው። ኪ ፊቸርስ ዲስቲንጉይሽንግ ዘም ፍሮም ፕላንትስ ኤንድ አኒማልስ አር ዘ ፎሎዊንግ። አሁን ከፕላንቶች እና ከአኒማሎች በምንድን ነው የምንለያቸው? ከፕላንት እና ከፈንገሶች በምንድን ነው አኒማሎች የምንለያቸው ካል አንደኛ በሞድ ኦፍ ኒውትሪሽን። ሞድ ኦፍ ኒውትሪሽን ስንል በአመጋገብ ሁኔታ። አኒማልስ አር ሄትሮትሮፊክ ካን ኖት ሜክ ዜር ኦውን ፉድስ ኮንሱም አደር ኦርጋኒዝምስ። አኒማሎች የራሳቸውን ምግብ ራሳቸው ሜክ ማድረግ አይችሉም። ሌሎች ኦርጋኒዝሞችን ነው ኮንሱም የሚያደርጉት ወይም የሚጠቀሙት። Unlike fungi, most animals ingest foods first and then digest internally, not by absorption. ባለፈው ፓርት ላይ እንዳየነው ፈንገሶች አንድን ነገር ለመመገብ ሲፈልጉ ውጭ እንዳለ ኤንዛይሞችን ሴክሬት አድርጎ አበስብሶ አብዞርቭ ያደርጋሉ ወይም ኦልሞስት ዳይጀስት የተደረገውን ወደ ውስጥ አብዞርቭ ያደርጋሉ። አኒማሎች ግን ኢንትራሴሉላር ዳይጀሽን ነው ያላቸው ወይም ቀጥታ የሚመገቡትን ወደ ውስጥ ይወስዱና በውስጣቸው ነው ዳይጀስት የሚያደርጉት ማለት ነው። ይሄ ሞድ ኦፍ ኒውትሪሽን ከፕላንትም ከፈንገሶችም ይለያቸዋል። ሁለተኛው ደግሞ ሴል ስትራክቸር ነው። ኖ ሴል ዎልስ unlike plants and fungi. Cells are held together by structural protein like collagen, which is what unique to animals. ባጭሩ እንደ ፕላንት እና እንደ ፈንገስ ሴል ዎል የላቸውም። ከሴሏቸው ውጭ ሽፋን የላቸውም አኒማሎች ማለት ነው። በምንድን ነው አጠቃላይ ሴሉ ሄልድ የሚደረገው ወይም ሴሉ የሚያዘው በምንድን ነው? በፕሮቲን ነው። ስትራክቸራል ፕሮቲን አለ። ያ ፕሮቲን ነው የሚሸፍነው ማለት ነው። ይሄ ዩኒክ ነው ለአኒማሎች። አኒማሎች ብቻ ነው እንደዚህ አይነት ስትራክቸራል ፕሮቲን ያላቸው። ሌላው ደግሞ
ስፔሻላይዝድ ሴል አላቸው። ይህ በጣም ዋነኛው አኒማሎችን ከሁሉም የሚለየው ወይም ከፕላንቶችም ከፈንገሶችም ከባክቴሪያዎችም ካሉ የሚለየው ሊለየው የሚችለው ስፔሻላይዝድ የሆነ ሴል ነው ያላቸው አኒማሎች። ስፔሻላይዝድ ሴል ስንል መስል ሴል እና ነርቭ ሴል ታይፒካሊ የሚጠሩ ናቸው። መስል ሴል ለመንቀሳቀስ ይረዳዋል። ፕላንቶች መንቀሳቀስ አይችልም። በዚህ መንገድ ከፕላንቶች ይለያሉ። ሌላው ደግሞ ነርቭ ሴልስ ፎር ትራንስሚቲንግ ሲግናልስ፣ የተለያዩ መረጃዎችን ሲግናሎችን የሚያስተላልፈው ነርቭ ሴል አለ። ኦፍን ዴይ አር ኦርጋናይዝድ ኢንቱ ቲሹስ። እነኚህ ነርቭ ሴሎች እና መስል ሴሎች አንድ ላይ ይመጡና ቲሹ ይሆናሉ። አንዳንድ ጊዜ ኦርጋናይዝድ አንድ ላይ በመሆን ቤዚካሊ ይሄ ስፔሻላይዝድ የሆኑ ሴሎች ናቸው፣ መስል ሴል እና ነርቭ ሴል የምንላቸው። እነዚህ በዋናነት ኦርጋኒዝም አኒማሎችን ከሌሎች ከፕላንቶችም ከፈንገሶችም የሚለዩቸው ፊቸሮች ናቸው። ዚስ አዳፕሽንስ ኢኔብል ሞቢሊቲ እንደ ራፒድ ሪስፖንስ ሴንትራል ሙቪንግ አኒማል። በዋናነት በቃ እነኚህ ሁለቱ አንድ አኒማል ወይም አንድ ኦርጋኒዝም አኒማል ለመባል በጣም ሴንትራል የሆኑ ፊቸሮች ናቸው። መስል ሴሎች ራፒድ የሆነ ሞቢሊቲ እንዲኖራቸው ወይም እንዲንቀሳቀሱ እና ነርቭ ሴሎች ደግሞ ራፒድ ሪስፖንስ በቃ ፈጣን መልስ እንዲሰጡ ለአካባቢያቸው የሚያስችሉ ናቸው። ምክንያቱም ሲግናል ትራንስሚት ስለሚያደርጉ። ሌላው ደግሞ ሪፕሮዳክሽን ነው። በሪፕሮዳክሽን መንገድም ከፕላንትም ከፈንገሶችም የሚለዩባቸው ወዮች አሉ። ሞስት አር ሪፕሮዲውስ ሴክሹዋሊ ነው ሪፕሮዲውስ የሚያደርጉት አብዛኞቹ። እንደ ዳይቨርሲቲ በጣም ዳይቨርስ ናቸው ወይም በጣም ክላሲፋይ ካደረግናቸው በጣም የሚበዙ ቤተሰብ ያላቸው ናቸው። አኒማሎች ዳር ክላሲፋይድ ኢንቱ ኢንቨርተብሬትስ ኖ ባክቦን ሰጫስ ኢንሴክትስ ኤንድ ቨርተብሬትስ ዊዝ ባክቦን ሰጫስ ማማልስ። በሁለት ብሮድ መንገድ ልንከፍል እንችላለን፣ ኢንቨርተብሬት እና ቨርተብሬት ብለን። የጀርባ አጥንት ያላቸውና የጀርባ አጥንት የሌላቸው። ለምሳሌ እንደ ኢንሴክት ያሉ በራሪ ነፍሳት ያሉት ምንድናቸው? እነኚህ የጀርባ አጥንት የሌላቸው ናቸው። አጥቢ እንስሳ ያሉት ደግሞ ባክቦን ያላቸው ወይም የጀርባ አጥንት ያላቸው አኒማሎች ናቸው። አንድ ወሳኝ ነገር መታወቅ ያለበት አኒማልስ አቢሊቲ ቱ ሙቭ ኤንድ ሴንስ ዜር ኢንቫይሮንመንት ሴት ዘም አፓርት ፍሮም ፕላንትስ እንደ ፈንገስ። ዋናው በቃ ከፕላንትና ከአኒማል ከፕላንትና ከፈንገስ የሚለያቸው ትልቁ ፊቸር አኒማሎችን ያላቸው አቢሊቲ ለመንቀሳቀስ እና አካባቢያቸውን ሴንስ ለማድረግ ወይም አካባቢያቸው ላይ ምን እየተካሄደ ነው የሚለውን ነገር ለማጣራት መስል ሴል እና ነርቭ ሴሎችን ኮላቦሬት አድርጎ የሚጠቀሙ አኒማሎች ናቸው። ቤዚካሊ ይሄ ከፕላንትም ከፈንገስም እንስሳትን የሚለይ ቤዚክ ፊቸር ነው። እዚህ ጋር ሞር ቴክስት ቡካችሁ ላይ በጣም ኮምፕሌክስ አድርጎ ነው ያስቀመጠው። ሰምዋት እዚህ ጋር ቀላል በሆነ መንገድ ለማየት እንሞክራለን። እዚህ ጋር የምታያቸው በሁለት ብራውድ ነው የከፈላቸው እዚህ ጋር አኒማሎችን ማለት ነው። አኒማልስ ካን ቢ ካቴጎራይዝድ ኢንቱ ቱ ብራውድ ግሩፕስ። አኒማሎች ቨርተብሬት እና ኢንቨርተብሬት ብለን ልንከፍል እንችላለን። እንዳየን የጀርባ አጥንት ያላቸው የጀርባ አጥንት የሌላቸው ብለን። እያንዳንዱ የጀርባ አጥንት ያላቸው በስራቸው የተለያዩ ግሩፖች አሏቸው። ፕላስ ደግሞ ኢንቨርተብሬትን በስራቸው የተለያዩ ኦርጋኒዝሞች አሏቸው። እዚህ ጋር ምናልባት የተቀመጡት ሰምዋት ቨርተብሬት ስር የተቀመጡ ቃላት ያን ያህል ኮምፕሌክስ አሉ። እዚህ ጋር ግን ኢንቨርተብሬት ስር የተቀመጡት ላቲን ስለሆነ አሁንም ዛት ሳይንቲፊክ ኔሞች ግሎባሊ በአንድ ቋንቋ ነው የሚጠሩት ወይም ከላቲን ተወስዶ ሁሉም ቦታ ኮመንሊ የምንጠቀመው ወይም አገልግሎታ የሚል ስለሆነ ሰማት ኮንፊውዥን እንዳይፈጥር አንዳንድ ቃላቶችን ፕሮናውንሴሽናቸውን እናያለን አሁን አብረን። እዚህ ጋር ቨርተብሬቶች አሉ። ኢንቨርተብሬት ከቨርተብሬቶች እነ ማማል፣ በርድስ፣ ሬፕታይልስ፣ ፊሽ፣ አምፊቢያንስ የሚባል አለ። እዚህ ጋር ደግሞ እነ ፕሮፌራ፣ እነ አኔልዳ፣ እንደ ሞሉስካ የሚባሉ እዚህ ጋር ሞር ገባ ብለን ሰማት እናያቸዋለን ያን ያክልም ሳንጠልቅ። ቤዚክ የሆነ ልዩነታቸው ማለት ነው። ቨርተብሬትስ ወይም አኒማልስ ዊዝ ባክቦን ያላቸው የጀርባ አጥንት ባላቸው ኦርጋኒዝሞች ስር ስናይ አንደኛ ማማልን እናገኛለን። ማማል ማለት አጥቢ እንስሳዎች ናቸው። ዲአር ወርም ብለድድ አፋር ኦር ሄር እንደ ፊድ ሚልክ ቱ ቤቢስ። በዋናነት ያው ማማሎች የሚለያቸው አጥቢ እንስሳዎች ናቸው። በወተት ነው ልጆቻቸው የሚያሳድጉት። ዲአር ወርም ብለድድ ስንል በራሳቸው ይሄ ሬፕታይሎችን ካየን ኮልድ ብለድድ ናቸው። የሆነ ደመቀዝቃዛ ናቸው። የፀሐይ ብርሃን ወይም የሆነ የውጭ ሙቀት ይፈልጋሉ ደማቸው እንዲሞቅ። ማማሎችና በርዶች ግን ካየን አዋፋትና ማማሎችን ካየን ወርም ብለድድ ናቸው። ማለት በተፈጥሮ ሆሞስታሲስ ወይም የሰውነታቸው ኮንዲሽን የፈለገ አይነት ቴምፕሬቸር ውስጥ ቢሆኑ ደማቸው ያው ኦብቪስሊ ሙቅ ነው ወይም ደማቸው ሙቀት አለው። ፋር ኦር ሄር ኢን ዴር ቦዲስ በሰውነታቸው ላይ ላባ ወይም ፀጉር ነገር አላቸው። ለምሳሌ ሂውማን ዶግስ እና ዌልስ እንደ ሰው ያሉ እንደ ውሻ ያሉ እና ዌልስ ያሉት ምንድናቸው? ማማሎች ናቸው። ሌላው በርድስ አር ኦልሶ ወርም ብለድድ ናቸው። በርዶችን ሌላ ኤግስ እንደ ሃቭ ፊዘርስ እና ዊንግስ እንቁላል ነው የሚጥሉት። ፕላስ ኦፍ ዛት ፊዘር እና ዊንግ አላቸው። ላባ እና ክንፍ አላቸው። እነኚህ በርዶችን የሚለየው ከሌላ ላይክ ኤግልስ፣ ፔንጉዊንስ፣ እንደ ስፓሮትስ እነኚህ እንደ ኤግል ያሉ እንደ ንስር እንደ ፔንጉዊን እና ስፓሮትስ ያሉት ከአዋፋት ስር የሚታዩ ናቸው። ሌላው ሬፕታይልስ የምንለው ነው። ስቲል እያየን ያለ ነው ቨርተብሬት ስር ነው የጀርባ አጥንት ያላቸው ማለት ነው። ሬፕታይልስ አር ኮርድ ብለድድ ናቸው። ስኬሊ ስኪን እንደ ላይክስ ኦን ላንድ። ሬፕታይልስ የሚባሉት በአብዛኛው ጊዜ መሬት ላይ የሚኖሩ ነገር ግን በውሃ ውስጥም ሰምዋት ሊኖሩ የሚችሉ አብዛኛውን ጊዜ ግን እርጥበት ባለው አካባቢ የማይጠፉ ናቸው። ሰምዋት አንዳንዶቹ ደግሞ ሞር እንደ ስኔክ ያሉት በጣም ያው በረሃማ ላይ የሚበዙ አኒማሎች ናቸው። ኮልድ ብለድድ ናቸው። ደማቸው ቀዝቃዛ ነው። ስኬሊ ስኪን ነው ያላቸው። ስኬሊ ስኪን ማለት
እንደ ቅርፊት ወይም ደግሞ እንደ እንጨት ግንድ የሆነ የሚላጥ ስኪን ማለት ነው፣ የሚላጥ ቆዳ አይነት ነው ያላቸው። ሌላ ኤግስ ኦን ላንድ በመሬት ላይ ነው አክቹዋሊ እንቁላል የሚጥሉት። እንደ እባብ ያለው፣ እንደ ተርትል ያለው፣ እንደ ክሮኮዳይል ያለው ቤዚካሊ ሬፕታይሎች ናቸው። የአደሪስ አምፊቢያንስ አምፊቢያን የሚባሉትም ስቲል ኮልድ ብለድድ ናቸው። ላይቭ ቦዝ ኢን ዋተር ኤንድ ላንድ በውሃም ላይ ይኖራሉ፣ ፕላስ ደግሞ በመሬትም ላይ ይኖራሉ። ቤዚካሊ ውሃ ውስጥ የሚኖሩት ብዙ ጊዜ ልጅ ሳሉ ነው፣ ሞር አደልት ሳይሆኑ። ካደጉ በኋላ ግን መሬት ላይ የመኖር ፊቸሩ አላቸው። እንደ ፍሮግ እንደ ሳልመንደር ያሉት። ሳልመንደር የሚባለው ምንድን ነው? የሆነ እንሽላሊት የሚመስል ፍጥረት ልንለው እንችላለን። ላይክ የሆነ የሚሳብ አይነት ነገር እግር ያለው። ሶ ቤዚካሊ እነኚህ አምፊቢያኖች ናቸው። ሌላው የመጨረሻው ፊሽ ነው፣ በቨርተብሬትስ ስር የምናየው ማለት ነው። ፊሽ አር ላይቭ ኢን ዋተር ብሬዝ ዊት ጊልስ እንደ ሃቭ ፊንስ። አሳዎች ያው በውሃ ውስጥ ነው አክቹዋሊ የሚኖሩት። ብሬዝ የሚያደርጉት ደግሞ የሚተነፍሱት ጊል በሚባል ስትራክቸር ነው። ጊል ማለት አሳ ላይ የሆነ አንገቱ አካባቢ የሚገኝ እዚህ ጋር የሚገኝ አይነት ስትራክቸር ነው። እንደ ሃቭ ፊንስ። ፊንስ የሚባለው ደግሞ ይሄኛው ነው፣ የሆነ ክንፍ የሚመስል ማለት ነው። ሞር ለመዋኘት የሚረዳቸው ነው። ያው ብዙ አይነት የአሳ ሚንሶች አሉ። ጎልድ ፊሽ የሚባሉ ሻርክስ አሉ፣ ሰልሞኖች አሉ። እነኚህ የአሳዎች ናቸው። በአጭሩ እነኛ አምስቶቹ ቨርተብሬትስ ናቸው። ማማልስ፣ በርድስ፣ ሬፕታይልስ፣ አምፊቢያንስ እና ፊሽ። ኔክስት ዋን ኢዝ ኢንቨርተብሬትስ ዊዛውት ባክቦን፣ የጀርባ አጥንት የሌላቸው ኢንቨርተብሬቶች። ሞር እዚህ ጋር ትንሽ አቴንሽን ሰጥታችሁ፣ የተለየ ኮምፕሊኬትድ ነገር የለውም። ጀነራል ነገሩን ካወቃችሁ ያን ያክል ዲፕ ገብታችሁ ማጥናት አይጠበቅባችሁም። ኦብቪየስሊ ዋናው እዚህ ጋር እንድታውቁት የተፈለገው ነገር ቨርተብሬት እና ኢንቨርተብሬትን ለይተን ሪፋይ ማድረግ እንድንችል ነው። እዚህ ጋር የመጀመሪያው ፖሪፌራ የሚባል ኦርጋኒዝም እናገኛለን። ፖሪፌራ በስራቸው አክቹዋሊ እነኚህ በጣም ብዙ ይዛሉ። አሁን ለምሳሌ አምፊቢያን ብለን ከስሩ ለምሳሌ እዚህ ጋር በርድስ ብለን ኤክስ፣ ፔንግዊንስ፣ ስፓሮትስ ብለን ዲፋይን እንዳደረግነው በስራቸው እነዚህም በስራቸው በጣም ብዙ የሚይዙት ይኖራቸዋል። የመጀመሪያው እዚህ ጋር ፖሪፌራ የሚባለው ኢትስ ሲምፕል ስፖንጅ ኖ ኦርጋንስ ፊልተር ፉድ ፍሮም ዋተር። በአጭሩ የሆነ ናሽናል ጂኦግራፊ ላይ አይታችሁ ከሆነ አብዛኞቹ ኦሽን ውስጥ ነው የሚገኙት። የሆነ ስትራክቸራቸው እንኳን የሆነ በህይወት ያለው የሆነ ኦርጋኒዝም አይመስልም። አክቹዋሊ እዚህ ጋር የምታዩትን አይነት ነገር ነው ያለው። ከቦታ ቦታ ብዙም አይንቀሳቀሱም። ያሉበት ቦታ ነው ውስጥ የሚያደርጉት። የተለየ ኦርጋን የላቸውም። እንደ ልብ፣ እንደ አይምሮ ሳምሲንግ በቃ እንደ አኒማልም አይነት እንትን የላቸው፣ ኦርጋኖች የላቸውም። ምግባቸውን ያው ፊልተር የሚያደርጉት ከዛ ከውሃ ውስጥ ነው። የሆነ በቃ ፊልተር አድርጎ ከውሃ ውስጥ የሚሆናቸውን ምግብ የሚወስዱት እነኚህ ፖሪፌራ የሚባሉት እነዛ ናቸው። ምሳሌ ባስ ስፖንጅስ የሚለው ሞር ዲፋይን ሊያደርገው ይችላል። ፖሪፌራ የሚለውን በጣም ሲምፕል ስፖንጅ ነው፣ ባጭሩ ኦርጋን የሌለው ማለት ነው። ሁለተኛው ናይዳሪያ የሚባለው ነው። ጀስት ናይዳሪያ ያው እዚህ ጋር በአማርኛ አክቹዋሊ ለመጻፍ ሞክሬያለሁ። ስሞቻቸውን ምንድናቸው? ላቲን ስለሆነ ያው ያን ያክልም እንትን የሚጠይቁ ያለም የእንግሊዝኛ ቃላቶች አይደሉም፣ የላቲን ቃላቶች ናቸው። ፕሮናውንስ ለማድረግ ያን ያክል አብራችሁ መከራችሁን አትዩ። እዚህ ጋር ሞር የተቀመጡት ያው በአማርኛ ለዚህ ፕሮናንሴሽናቸውን የሚገልጹ ናቸው። ሁለተኛው ናይዳሪያ ነው። ናይዳሪያ ሶፍት ቦዲስ ዊዝ ስታጊንግ ቴንታክልስ፣ የሆነ የሚንቀሳቀስ አይነት ነገር ነው። ሶፍት ቦዲ ያለው ስታጊንግ ቴንታክልስ የምንለው ይሄኛው የሆነ ፀጉር የሚመስለው ስትራክቸር። ስቲል ይሄንንም ናሽናል ጂኦግራፊ ላይ ታውቁታላችሁ መስለኝ። ውሃ ውስጥ የሆነ እንደ መዝለል ያደርገዋል። እንደ ጄሊ ፊሽ እና እንደ ኮርታል ያሉ ኦርጋኒዝሞችን በስሩ የሚይዝ ነው ይሄ ናይዳሪያ የምንለው ማለት ነው። በጣም ሶፍት ቦዲ ነው ያለው፣ የሆነ ሰውነት ነው ያለው። ሌላው ፕላቲ አልመንቲስ የምንለው ነው። ፕላቲ አልመንቲስ ፍላት ወርምስ ሰማ ፓራሳይትስ፣ የሆነ ፍላት የሆኑ ወርሞች ናቸው፣ ወይም ደግሞ ትሎች ማለት ነው። ይሄ ሰውነት የሌላቸው ፍላት የሆኑ ትሎች ናቸው። አንዳንዶቹ ፓራሳይቶች ናቸው፣ ሌሎች ኦርጋኒዝሞች ላይ ተለጥፈው የሚኖሩ ማለት ነው። እንደ ቴፕወርም ያለው ወይም ደግሞ የኮሶ ትል ያለ። አሁን ለምሳሌ እዚህ ጋር የምናየው ፕላቲ አልመንትስ የምንለው አይነት ኦርጋኒዝም ነው። ፕላት ነው ፕላስ ደግሞ ፓራሳይት ነው። አራተኛው አኔልዳ ነው። አኔልዳ ሴግመንትድ ወርም፣ የሆነ ሴግመንትድ የሆነ ነገር አለው ማለት ተመሳሳይ የሆነ ሰውነት አለው። በቃ በየክፍፋዩ ሆነ ምንም የተለየ ነገር የለውም። ሁሉም ቦታው ተመሳሳይ ነው። በቃ የሆነ የተከፋፈለ ነገር አለው ግን ለሴም ነው ሁሉም ፓርት ላይ ምንም የተለየ ፊቸር የለውም። ሴግመንትድ ወርም የሚያስብለውም ይሄ ነው። እና ኢርዝወርሞች ናቸው። አሁን ለምሳሌ ለዚህኛው አኔልዳ የሚባለው ስር ያሉት እንደ ኢርዝወርም ያሉት ናቸው። ኢርዝወርም መቼም በጭቃ ውስጥ ይህንን የማያውቀው የለም። አኔልዳ ይባላሉ። ሌላው በጣም ላርጀስት ግሩፕ የሆነው አርትሮፖዳ የሚባል ግሩፕ አለ። አርትሮፖዳ ሀዝ ሃርድ ኤክሶስኬሌተን ጆይንት ሌግስ። በጣም ኤክሶስኬሌተኑ በጣም ሃርድ ነው። ሚንስ ከሌሎች አሁን ከነዚህ እዚህ ጋር ካሉት የተጠቀሱት ስፔሻሊ ኢንቨርተብሬት ከሆኑት የጀርባ አጥንት ከሌላቸው ውስጥ የሆነ ጠንከር ያለ ቆዳ፣ ጠንከር ያለ ሰውነት ያለው የአርትሮፖዳ የሚባለው ግሩፕ ነው። በስሩም ላይክ እንደ ኢንሴክት ያሉ እንደ ጉንዳኖችን ካየናቸው ለምሳሌ ቤዚካሊ አርትሮፖዳዎች ናቸው። እንደ በተርፍላይ ያሉ ቢራቢሮ፣ ያ እንደ ክራስታሽንስ ያሉ እንደ ማይሮፖድስ ያሉ እነኚህ የአርትሮፖዳ ሞር ኦርጋኒዝሞች ናቸው። እዚህ ጋር ያሉት በጣም ላርጀስት ግሩፕ ነው ስንል በጣም ብዙ ናቸው በስሩ ያሉት ማለት ነው። እና አርትሮፖዳ ጠንከር ያለ የሆነ ሰውነት ያላቸው ናቸው ቤዚካሊ ካሉ ኢንቨርተብሬቶች ውስጥ ማለት ነው። እንደ ጆይንት ሌግስ አለው የሆነ የተገጣጠሙ የሰውነት ክፍሎች ማለት ነው። እንደ ሮቦት መተጣጠፍ የሚችሉ አይነት ነገር ማለት ነው።
እነኛ አርትሮፖዳዎች ናቸው። ሌላው ሞሉስካ የሚባል ስትራክቸር ነው። ሶፍት ቦዲ ኤንድ ኦፍን ዊዝ ሼልስ የሆነ ሼል ያለው ሶፍት የሆነ በጣም ለስለስ ያለ አይነት ቆዳ ያለው እንደ ኦክቶፐስ ያሉ እንደ ስኔል ወይም ቀንድ አውጣ ያሉ አይነት ግሩፖችን በስሩ ይይዛል። ላስት ዋን የመጨረሻው ደግሞ ኢካይኖዴርማታ የሚባል ኢንቨርተብሬት ነው። ስፓይኒ ስኪን እንደ ራዲያል ሳይሜትሪ ዴር ቦዲ ፓርትስ አር አሬንጅድ ኢን ሰርክል ላይክ ስታር። ኢካይኖዴርማታ የሚባለው የሆነ ስፓይኒ የሆነ ስኪን ያለው ትንሽ ጠንከር ያለ ስኪን ያለው ወይም ቆዳ ያለው ራዲያል ሳይሜትሪ የሆነ ክብ ነገር ነው አፈጣጠሩ። ፕላስ ደግሞ የሆነ ስታር አይነት ቅርጽ ያለው ነው። እንደ ስታር ፊሽ የሚባሉ ሲ አርቺንስ የሚባሉትን እንደዚህ አይነቶቹ ኢካይኖዴርማታ የሚለው ካቴጎሪ ስር ናቸው ማለት ነው። በአጠቃላይ አኒማልስ ኪንግደም እንግዲህ ይሄን ይመስላል። በጣም ሰፊ ነው አክቹሊ እዚህ ጋር እንዳያችሁት፣ ግን ሰማዋት እዚህ ጋር ያሉትን ዲፋይን ለማድረግ ሞክረናል። ቴክስት ቡካችሁ ላይ ይህንን በማስቀመጥ ነው ሞር ብዙም ዲፊኒሽን በግልጽ የተቀመጠ የለም፣ ግን ሰማዋት ማወቅ ያስፈልጋል። ያው ቤዚካሊ እዚህ ጋር ያሉት ዲፊኒሽኖችን ነው ልዩነታቸውን። የዘጠነኛ ክፍል ባዮሎጂ ቻፕተር 2 የመጨረሻው ሴክሽን ሊሆን የሚችለው ኢትዮጵያን ታክሶኖሚስትስ የሚል ነው። ኢትዮጵያ ኢዝ ኤ ሪች ኢን ባዮዳይቨርሲቲ ኢንድ ኤንደሚክ ስፔሺስ በት ሊሚትድ ስተዲስ ሃቭ ቢን ደን ዲው ቱ ሾርቴጅ ኦፍ ትሬንድ ታክሶኖሚስትስ። ኢትዮጵያ በጣም ብዙ ብዝሃ ህይወት ያለባት በጣም ኢንደሚክ ስፔሺሶች ወይም ደግሞ ሀገር በቀል የሆኑ ዝርያዎች ያሉባት ቢሆንም በማጥናቱ ረገድ ወይም እነኝን ስተዲ በማድረግ ረገድ በጣም ሊሚትድ የሆነ ስራ ነው የተሰራው። በጣም ትንሽ ስራ ነው ሊሰራ የቻለው፣ ምክንያቱም በጣም ሊሚትድ የሆነ የታክሶኖሚስት ቁጥሮች ነው ያሏት፣ ወይም ለታክሶኖሚ የሚያጠኑ ሳይንቲስቶች በጣም ትንሽ ነው ያሏት ኢትዮጵያ። however over the last 60 years ኢትዮጵያ has produced few distinguished taxonomists። ኢትዮጵያ ጥቂት ታክሶኖሚስቶች ለማፍራት ችላለች ባለፉት 60 ዓመታት ውስጥ እና አሞንግ ዜስ ዶክተር መስፍን ታደሰ፣ ፕሮፌሰር ሰብስቤ ደምሴው፣ ፕሮፌሰር ኢንሰርሙ ቀልቤሳ እና ፕሮፌሰር ስለሺ ነሞምሰአ ቱ ሜንሽን ኦፍ ደም በጣም ጥቂቶቹ ናቸው። አክቹሊ እነኚህ ሌሎችም አሉ። መዋት ግን ሊሚትድ የሆነ ነው እንደ ሀገር ካለው ዳይቨርሲቲ አንጻር ካለው በጣም ብዝሃ ህይወት እና ኢንደሚክ ስፔሺስ አንጻር ያሉት ታክሶኖሚስቶች በጣም ሊሚትድ በጣም ትንሽ ናቸው በቁጥር ደረጃ። ግን ቤዚካሊ ኮር የሚባሉ ትልቅ ስራ የሰሩት እዚህ ጋር ስማቸው የተጠቀሱ ሳይንቲስቶች ናቸው። ኢን አዲሽን ዜር አር ፊው አደር ጂኦሎጂስትስ ላይክ ፕሮፌሰር አበበ ጌታሁን who contribute to the field of animal taxonomy። በአኒማል ታክሶኖሚ ውስጥ ትልቅ ስራ የሰራው እንደ ፕሮፌሰር አበበ ጌታሁን ያለው ሊጠቀሱ ይችላሉ። ታክሶኖሚስቶች ሲነሱ አኒማል ታክሶኖሚም ስለሆነ ሰምኋት ማለት ነው። እንደ አደር ኢስ አንድ ሞር ኮር ስራ ወይም ደግሞ በታክሶኖሚ ውስጥ ሞር ሁልጊዜም ሊጠቀስ የሚችል አንድ የፕሮፌሰር ሰብስቤ ደምሴ ኮንትሪቢሽን አለ። ወይም ፕሮፌሰር ሰብስቤ ደምሴ የሚባሉ የሀገራችን ታክሶኖሚስት ያደረጉት ኮንትሪቢሽን አለ ወይም ያደረጉት ስራ አለ። ቤዚካሊ ከዛ ውስጥ እሱን ወስደን ሰሟት ለማየት ብንሞክር የፐብሊሽድ ቡክስ ኤንድ ሪሰርችስ ፔፐር ፎር ኢትዮጵያን ቬጂቴሽን በኢትዮጵያ እጽዋቶች ላይ መጽሐፎችን ጽፏል። በጣም ሪሰርቾችንም ደግሞ ፐብሊሽ አድርጓል ወይም አሳትመዋል። ይህ በጣም ትልቅ ስራ ነው። በፕሮፌሰር ሰብስቤ ሞር ሄልድ የተደረጉ ቦታዎች ወይም የሰራባቸው የመሪነት ፖዚሽኖችም ደግሞ የአድሌድ አስ ቼር ኦፍ ባዮሎጂካል ሶሳይቲ ኦፍ ኢትዮጵያ ባዮሎጂካል ሶሳይቲ መሪ ሆኖም ሰርቷል። ወይም ባዮሎጂካል ሶሳይቲ የሚባለውን ለመምራት ችሏል ፕሮፌሰር ሰብስቤ ደምሴ ማለት ነው። ሴክሬታሪ ጀነራል ፎር ፕሮጀክት ኮልድ አሶሲዬሽን ፎር ታክሶኖሚክ ስተዲ ኦፍ ትሮፒካል አፍሪካን ፍሎራ የሚባል ፕሮጀክት ነው። ሴክሬታሪ ጀነራል ሆኖ መምራት ችሏል። ኦልሶ ወርክድ አስ ካውንስል ኦፍ ሜምበር ኢንተርናሽናል አሶሲዬሽን ፎር ፕላንት ታክሶኖሚ ፕላንት ታክሶኖሚ ላይም ኢንተርናሽናል አሶሲዬሽን እንደ ምክር ቤት አባል ሆኖ ሰርቷል። ይህ በጣም ትልቅ ኮንትሪቢሽን ነው ካለው የኢትዮጵያ ታክሶኖሚስቶች ውስጥ። የግሬድ 9 ባዮሎጂ ቻፕተር 2 ቲቶራችን ይህንን ይመስላል። አጠቃላይ ቻፕተር 2 እንግዲህ ለማየት እንደሞከርነው ሞር በጣም ቫስት የሆነና በታክሶኖሚ ዙሪያ ላይ ደግሞ ክሪቲካል የሆኑ ሀሳቦችን የሚያነሳ ቻፕተር ነው። የተለየ ጥያቄ ወደ ኢንታየርም ካላችሁ ማለት ነው ይህ ፓርት ላይ ብቻ ሳይሆን ያለፉ ፓርቶች ላይ የተለየ ጥያቄ ካላችሁ ኮመንት ሴክሽን ላይ መጠየቅ ትችላላችሁ። ይህንንም በዚህ መልኩ የተዘጋጀውን ሾርት ኖት ቴሌግራም ቻናላችን ላይ ገብታችሁ በነፃ ማውረድ ትችላላችሁ። ሊንኩን ዲስክሪፕሽን ቦክስ ላይ ከታች እናስቀምጥላችኋለን። እናንተም ሰብስክራይብ በማድረግ ይህን ስራ አበረታቱ። ወደፊት በጣም ብዙ ቀላል እና ሳቢ በሆኑ መንገዶች የተዘጋጁ ቱቶሪያሎችን እየሰራንበት እንገኛለን። ይህንንም በዚህ መልኩ የተዘጋጀው ማቴሪያል በጣም ቴክስት ቡካችንን በማገላበጥ እና ሌሎች ብዙ ማቴሪያሎችን በማገላበጥ ኮንሰፕቱን ለመረዳት በሚያስችል ደረጃ ቀላልና ሳቢ በሆነ መንገድ ለማዘጋጀት የተሞከረ ማቴሪያል ነው። የዚህ ጋር የምታዩት ሾርት ኖት አውርዳችሁ ልትጠቀሙ ትችላላችሁ። ሰብስክራይብ አድርጋችሁ ቤተሰብ በመሆን የተለያዩ ስራዎችን እንድንሰራ ሞር ኢንካሬጅ አድርጉን። በአጠቃላይ ቻፕተር 2 ባዮሎጂ ይህንን ይመስላል። መልካም ጊዜ